አሁንም ታጨናግፊያለሽ እንጂ ያንቺንም እኮ አብሮሻል ሰዎች ናቸው ያጨናገፉት። ምን ለማለት ፈልገሽ? ሰላም ሰላም፣ ጤና ይስጥልኝ ውድ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አዲስ ቪዲዮ ይላችሁ መጥቻለሁ። ላይክ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ አዲስ ቪዲዮ ይላችሁ የመጣሁት እውነትም አዲስ ቪዲዮ ነው። ሙስጠፋና ጄሪ ምስጢራቸው እየተጋለጠ ነው። ሙስጠፋና ጄሪ ምንድነው ችግራቸው? ሙስጠፋና ጄሪ በመጀመሪያ ደረጃ ፍቅረኛ ማሞች ነበሩ። አሁን ግን ስለተጣሉና ስለ ምስጢር የኔ ምስጢር ነው የምትለው ብሌን የብሌን ጓደኛ ነው መሰለኝ። እንግዲህ አሁን ብሌን ታማ ውጪ ላይ ብቻዋን ታሽጋ ቁጭ ብላ ነበረ። ምስጢረኛዬ ብላ ስታወራው በጣም ጄሪ በር ላይ ቆማ ታዳምጣለች። ምን ማለት ነው ምስጢረኛዬ ማለት ብላ ራሷን እየጠየቀች ነው። በስተመጨረሻ ላይም ምስጢረኛዬ የምትለውን ሰው እኔ ከኔ ጋራ እንድትኖር ነው የምፈልገው እንጂ ከማንም ሰው ጋራ እንድትኖር አልፈልግም። ብሌን ለምንድን ነው ምስጢረኛዬ የምትልክ? ምስጢረኛዬ የምትልክን ምክንያት ብትነግረኝ ምን ችግር አለው ብላ ስትጠይቀው ነበረ። ጄሪ ምንድነው ምን ሆነሽ ነው ብጠይቃትም ምን ችግር አለው ምስጢረኛዬ እሷ ብትለኝም ምንድነው ችግሩ ብሎ ሲጠይቃት ነበረ። ነገር ግን እኔ ከማንም ሰው ጋራ እንድትሆንና ከማንም ሰው ጋራ እንድትነካካ እንድትነጋገር ስለማልፈልግ ነው ብላ ጄሪ ደግሞ ለምስጢረኛዬ ስትነግረው ነበረ። ነገር ግን ምስጢረኛዬ በጣም በመካከላቸው እየተጨናነቀና እየተሸገረ ነው። ስለዚህ እንግዲህ ጄሪ ደግሞ ከሙስጠፋ ጋራ በፊት የሱ ጓደኛ ነበረች። የጄሪ ጓደኛ ደግሞ መታ አንቺ ምንድነው ችግርሽ? ከሙስጠፋ ጋራ ችግርሽ ምንድነው ብላ የምስጢረኛዬን አክስት ይዛ ስታንቃት ነበረ። ካነቀቻት በኋላ ጄሪ እኮ ጄሪ በግማሽ ብሌን ብር ሸጣሻለች ብላ ስትነግራት ነበረ። ምን ማለትሽ ነው? እንዴት ምንድነው ችግርሽ ብላ ችግሩ ከየት ነው ወዴት ነው እንዴት ነው ብላ ስትጠይቅ ነበረ። አይ ችግሩን ከመጠየቅሽ በፊት አንቺ የምታውቂው ነገር የለም ወይስ ብላ ስትጠይቃት ነበረ። እኔ የማውቀው ነገር የለም ምስጢረኛዬ ምንም ነገር የሚያውቀው ነገር የለም። አንቺ ደግሞ ጄሪና ሙስጠፋ አንቺን ስለሸጡሽ ብላ ስትናገር ነበረ። በዛን ጊዜም ልጅቷ በጣም ነው የደነገጠችው። ምን ማለት ነው? ምን ማለት ፈልገሽ ነው ለማለትም ነገሮቹ በጣም ከብዷት ነበረ። ነገሮቹ ከከበዳት በኋላም አነቀቻት። በመካከሉ ጄሪ ደግሞ ብሌንን ምን ላድርግልሽ? ምን ፈልገሽ ነው? እስቲ የምረዳሽን ነገር ሁሉ ካለ እምረዳሽ ነገር ሁሉ ካለ ለኔ መናገር ትችያለሽ ወይ ብላ ስትጠይቃት ነበረ። ስለዚህ እኔ ምንም ነገር አልፈልግም ስትል በመካከሉ ምስጢረኛዬ ደግሞ ሲመጣ ጄሪ ምንድነው የምትሰሪው? ከዚህ ምንድነው የምትጠይቂያት ከታመመች ሴት ጋራ ብሎ ሲጠይቃት ነበረ ምስጢረኛው። አይ እኔ እኮ ጤንነቷን ለማረጋገጥና እንዴት ደህና እንደሆነች ሁሉንም ነገር ላረጋግጥ ነው እንጂ እንደ ማንኛውም ሰው ጥየቃ ነው የመጣሁት እንደማለት ነው መሰለኝ። ምንም ያረኩት ነገር የለም እያለች ነበረ። እሷ እንደዛ ስትል እሺ እንደዛ ከሆነ ምንም ችግር የለውም ብሎ ምስጢረኛዬ ዝም አላት። እሷ ግን ምስጢረኛው እሷ ጋር እንዳይመጣም ከሷ ጋራ ምን እንዳወራም ለማረጋገጥና ለማየት ፈልጋ ነው እንጂ ለሌላ ነገር አይደለም።
ስለዚህ ምስጢረኛው ደግሞ ሁሉም ነገር የገባው ስለሆነ ከሷ ጋራም መጨቃጨቅም አልፈለገም። እሺ ብሎ ነው ዝም ያለው። ነገሮቹ ግን ለበጎ ቢሆንም ሁሉም ነገር ለመልካም ቢሆንም፣ ስለዚህ እንግዲህ በመካከሉ ደግሞ አያቷ የጄሪ አያት ጄሪን ጠራቻት። ምንድነው አያቴ ብላ ስትጠይቃት አንቺ ካሁን በፊት አርግዝሽ ነበረ ወይ ብላ ስትጠይቃት ነበረ። አዎ አርግዤ ነበረ፣ በሆነ ምክንያት ነው እርግዝናዬ የተጨናገፈብኝ በማለት መልስ ሰጥታት ነበረ። ከዛ በመካከሉ እሷ ስትስቅ ነበረ። እሷ ስትስቅ ግን ለምንድን ነው የሳቅሽው አያቴ ብላ ስትጠይቃት ነበረ። አንዳንድ ነገሮች ከአንዳንድ ነገሮች ብትጠነቀቂና ከአንዳንድ ነገሮች ራስሽን ብትጠብቂ ምን ችግር አለው ስትላት ነበረ። አይ ትዳር ማለት እኮ ከባድ እንደሆነ በየአንዳንዱ ትዳር ክብር እንደሆነም በየአንዳንዱ ነገረቻት። ወደዚህ ወደዛ ሰው መሄድ እንደማይችል አንድ የራሱን ሰው ከያዘ ካመነበት፣ ስለዚህ ዝም ብሎ መኖር እንደማይችል በዛ ሰበብ ነው እንግዲህ ሁሉንም ነገር እያስተካከሉ እንደሚኖሩ ልትነግራት ነበረ። ጄሪ ግን ከወንድ ጋራ ብዙ ጊዜ ረጅም ጊዜ የሄደች ነው የምትመስለው። አሁን አያቷም የጠየቀችበት ምክንያት ምስጢር አላት ነበረ። አያቷ እሷን የጠየቀችባት ምክንያቱም እሷን የጠየቀችው ከሙስጠፋ ጋራም እሷ ወደዚህ ወደዛ እንደምትል ታውቃለች ማለት ነው። ከሙስጠፋ ጋራ እንደገና ደግሞ አሁን ምስጢረኛው ከቢሌን ጋራ ብሌንን እየተንከባከባትና እመሙ እንዳይሰማት ከቢሌን ጋራ አንዳንድ ነገሮች ለማድረግ እየሞከረ ስለሆነም ሁሉም ነገር በጣም ገባት። ስለዚህ በመካከሉ ደግሞ አያቷ ይሄን ሁሉ ነገር ስለምታይ ግዴታ ጄሪን ጠርታት ምስጢረኛው ወዴት ልቡ እንዳለ በደንብ ስለምታውቅ፣ ስለዚህ ምን ማድረግ አለባት? ጄሪን ጠርታት ስለ ጄሪ ስለ ምስጢረኛውና ስለ ሙስጠፋ ካሁን በፊት አብረው ያሳለፉትን አብረው ማወቅ ትፈልጋለች። ስለዚህ ጄሪ ደግሞ ነገሩ አልገባትም ነበረና እንደዚሁ በሆይ ሆይ የማልፍ እየመሰላት ነበረ። ጄሪ ደግሞ ሙስጠፋን በጣም የሚወዱና በጣም የሚፋቀሩና በጣም ደስ የሚሉ ሰዎች ናቸው። ስለዚህ እንደዛ እስከሆነ ድረስ ሁሉም ነገር ለበጎ እስከሆነ ድረስ ሁሉም መልካም ነገሮችን እግዚአብሔር ደግሞ ያደርጋልና አሁንም ጄሪ እንደዛው ቁጭ ባሉበት ቦታ አንዳንድ ነገርም ሲጠያየቁ ምግብም አብረው ሲበሉ ጄሪና ሙስጠፋም አብረው አንዳንድ ነገር ሲያሳልፉ ጄሪ በዛን ጊዜ ፍላጎቷን ስትናገር ነበረ። ምንድነው የምትፈልጊው ብሎ ሲጠይቃት እኔ የምፈልገው ብር ነው ትለዋለች። ብር እኮ ከሀብት ብር ምንም ማለት አይደለም። በእርግጥ አብረን ስንኖር የሰው ልጅ አብረው ሲኖሩ ኢኮኖሚኒ ስለሚያስፈልግ ብር በደንብ ነው የሚያስፈልገው። ነገር ግን የሚያስተዳድረው ብር ብቻ አይደለም ብሎ ሙስጠፋ አሁንም ነግሯታል። ስለዚህ ጄሪ እንግዲህ አሁንም ጄሪና ሙስጠፋ ቁጭ ብለው ክፍላቸው በጣም ብዙ ላይፍ እንዳሳለፉ እዚህ ላይ እያሳዩ ነው። ነገር ግን ቢሆንም አሁን
ጊዜ ሆነና ጊዜ ተቀይሮ ጄሪና ሙስጠፋ በምን እንደተጣሉ ባይታወቅም ነገሮቹ በእነሱ ህይወት ላይ ከባድ ሲሆንባቸው ለመለየት ሲሞክሩ ነበረ። ከተለያዩ በኋላ ምስጢረኛው ስታገኙ ምስጢረኛ ወይንም ምን እንዳዋራትና ለምን ምስጢረኛውን እንደወደደችው ቢሌን ደግሞ በምን ምክንያትም እንደታመመች ለምንም እንደዚህ እንደሆነች ምስጢረኛው ማወቅ ይፈልጋል። ጄሪ ምስጢረኛውን ስለምትፈልገው ምስጢረኛው ደግሞ ቢሌንን በጣም ስለሚወዳትና በጣም ስለሚያከብራት ስለዚህ ሁሉም ነገር ለበጎ ስለሆነ ስለቀረባት ጄሪ ደግሞ ያደረገችው ነገር አይምሮዋን እየበላትና ይሄ ነገር ትነቃለች ወይ ወደሱ ይሄዳል በማለት በብዙ ነገሮች ጥርጣሬ ላይ እያለች ስለሆነ በጣም ግራ እየገባት ስለሆነ በአሁኑ ጊዜ ከምስጢረኛው ጋራና ጄሪ መለያየት አትፈልግም። ምስጢረኛው ደግሞ ጄሪ ነው የሚፈልገው። እሱ እንግዲህ ጄሪ ምስጢረኛው ቢሌንን ነው የሚፈልገው። ጄሪ ደግሞ ምስጢረኛውን ነው የምትፈልገው በአሁኑ ሰዓት። ምስጢረኛው ደግሞ ቢሌን እንዴትም ሆና እንድትድንና ሁሉም በእውነት በነገራችን ላይ ጄሪ ምስጢረኛውን ስታየው በደንብ ነው የምታወራው። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ነኝ። እንግዲህ አዳዲስ ቪዲዮ እያመጣው እየፖስትኩ ነውና ይሄንን ቻናል ላይክ እንድታረጉና ወደዚህ ቻናል ለመቀላቀል ብትሞክሩልኝ ስለሆነ በጣም ደስ ይለኛል። ሁላችሁም እንግዲህ ይሄንን ቪዲዮ ላይክ አድርጉ እና ድራማው ደግሞ በጣም ከባድ ነው። አንዳንድ ነገር በትክክል ዳይሬክት ነው የሚያስተምረው። አንዳንድ ነገሮችን ዳይሬክት በትክክል ነው ድራማው የሚያስተምረውና እናንተም ላይክ እና ሰብስክራይብ እያደረጋችሁ እኔም በጥሩ ቪዲዮ እስከመመጣላችሁ ድረስ እንደችው እያልን እንግዲህ ጊዜያችን እንድናሳልፍና ወደ ራሳችን ደግሞ የምንመለስበት ጊዜ እግዚአብሔር ይስጠን ማለት ነውና ሁላችሁንም መታችሁ አንድ 3 ሰው አለኝ። ሁላችሁም ላይክ እያደረጋችሁ ስለምታልፉ አመሰግናለሁ ማለት ነውና ስለዚህ እንግዲህ ምስጢረኛው ድራማ በጣም ተመችቶኛል። ብዙም ባይገባኝም ይሄን አክል ባይገባኝም በሚገባኝ በቻልኩት አክል እየተናገርኩና እያስተላለፍኩ ነው ብዬ አምናለሁ። በአዲስ ቪዲዮ ደግሞ እስከመመጣ ድረስ እናንተም ዝም ስማ ማርያውቴን እንዴት እንደናፈቀች ቢሆንም አሁን